ለስንቱ ቤተሰብ ምሳሌ የሚሆን ነገር አለው የሚባል ሰው አርአያ ተደርጎ የሚቆጠር ትዳሩን ፈታ። ጭራሽ የነሱ ልጅ ከኛ ጋር አብሮ ኳየር ያገለግል የነበረው ማለት ነው። እሺ አይዶል ተወዳድሮ አሸንፎ ዘፈን መስራት ጀምሯል አሉ። እና እማዬ የብዙ ልጆች ህይወት በቤተሰብ አለመግባባትና በፍቺ ምክንያት አደጋ ላይ ነው ያለው። የዚህ ችግር ደግሞ ዋነኛ መንስኤ የቤተሰብ አለመግባባት፣ የእርስ በርስ ጊዜ ማጣት፣ የጋራ ጊዜ ማጣት፣ ፍቅር። አንቺን ያመመሽ የነሱ ትዳር መፍታት ነው የኔ ልጅ? አንዱ እሱ ነው እማዬ። አዎ እማዬ፣ ትዳር ሲፈታ ቤተሰብ ይበተናል፣ የልጆች ሳይኮሎጂ ይጎዳል። አንድ ሰው በጌታ ሆኖ በጽድቅ በቅድስና አገልግሎ በደንብ ኖረ እንኳን ተብሎ ሲሞት ሰዎች እጅግ በጣም ያዝናሉ። በዚህ ለቀሩ ቤተሰቡ ይራራሉ። ልጆቹ ሜዳ ላይ እንዳይበተኑ ብለው በጣም ይሰጋሉ። ነገር ግን እድሉ እያለው በህይወት እያለ የማስተካከል ቻንሱ እያለው ግን ያን ያህል ስለ ቤተሰቡ ግድ ሲሰጠው ዋጋ ሲከፈል ቤተ ክርስቲያን እንኳን ለዚህ ነገር ትኩረት አድርጋ ስታስተምር አንመለከት። እማዬ እና ይሄ ነገር አያምም? ይሄ አያምም ወይ? ሆድ ለባሰው ማጭድ አታውሰው አይደል ያገሬ ሰው? ምን አልሽኝ? ያማል፣ በጣም ያማል፣ በጣም ያቃጥላል፣ በጣም ያንገበግባል። ግን የኔ ልጅ ልክ ነሽ አንቺ እንዳልሽው ምንም ጊዜ አልሰጠውሽም አውቃለሁ። አባትሽ ሲመጣ እናወራበታለን። እማዬ ወይ እኔ እኮ አንቺን ሲከፋሽ ይከፋኛል። ያለሽበትን ሁኔታ ሁሉ እረዳለሁ። ግን አባዬ ሲመጣ ሁለታችሁንም ቁጭ አድርጌ ላወራችሁ ፈልጋለሁ። እሺ አልኩ አይደል? ተቀብያለሁ። እስቲ ውሃ ነገር ምግብ አልበላሽም አይደል? ውሃ ጠጭ፣ ምግብ ሂጂ፣ ገባ በይና እስቲ እረፍት አድርጊ፣ ተኝ እስቲ። ወይም እኔ ምን አምላኬ ምን ላድርግ? እኔ ለዚህ ሁሉ እረፍት ታይ እስቲ፣ እረፍት አድርጊ ሂጂ። እረፍት? አዎ እረፊ እስቲ። አይ እረፍት? ወይ አምላኬ! ጌታዬ፣ እኔ ለዚህ ሁሉ ጥያቄ መልስ መመለስ እችላለሁ ብቻዬን? እኔ ለራሴ ጊዜ አጣው፣ ወግ አልደረሰኝም፣ ባሌንም በወጉ አላግኝቼ አላቅም። ትዳሬ ወዴት እየሄደ ነው? አብሮነት የለንም፣ አብረን ምንም ነገር አድርገን አናቅም ብዬ ነው የማስበው። ለካ ልጄም በእኛ ጉዳይ